ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በትግራይ ጊዜያዊ አስተዳደር የተባረሩት የግንባሩ አዛዦችና የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖ በመቀሌ ሰሜን ሆቴል ስብሰባ ተቀምጠው ውለዋል። አጀንዳቸውም ከፌዴራል መንግስት ጋር ያለውን ግጭት ለመገምገም መሆኑን ምንጮች ገልጸዋል። ጊዜያዊ አስተዳደሩም በክልሉ የሚገኙ ሁለት ግንባር አዛዦች እንቅስቃሴ ወደ ከፋ ሁኔታ እየተሸጋገረ ነው፣ የፌዴራል መንግስት እገዛ ሊያደርግልኝ ይገባል ሲልም ጥሪውን አቅርቧል። አቶ ጌታቸው ረዳ እነዚህ ሰዎች የብደት ላይ መሆናቸውን ሊነገራቸው ይገባል የሚል መልእክት ማስተላልፏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከትግራይ ክልል ቴሌቪዥን ጋር ቃለ ምልልስ አድርገው ነበር። በቃለ ምልልሳቸውም የተለያዩ ሀሳቦችን አንስተዋል። በትናንትናው ዕለት ትግራይ ክልል አዲ ጉደም ከተማ በተከፈተ ተኩስ ወጣቶች ጉዳት እንደደረሰባቸው መዘገባችን ይታወሳል። ዛሬ ደግሞ የከተማዋ ነዋሪ ወደ አደባባይ ወጥቶ ለነ ደብረ ጽዮን አንገዛም የሚል ድምጽ ሲያሰሙ እንደነበር መረጃዎች ወጥተዋል። በዜናችን በዝርዝር እናስደምጣቸዋለን። በሌተናል ጀነራል አሰፋ ቸኮል የሚመራው ሰሜን ምስራቅ እዝ መቀመጫውን ባደረገበት ወልዲያ ከተማ ባንኮች መዘረፋቸው ተሰምተዋል። ዝርፊያው ከመፈጸሙ ከጥቂት ደቂቃዎች በፊት ጀምሮ በባንኮቹ በር ብረት ለበሱ ወታደራዊ ተሽከርካሪዎች ሲዞሩ መቆየታቸውን መረብ ሚዲያ ዘግቧል። በመሃል ወልዲያ ከተማ አዳጎ አደባባይ የሚገኙ ዳሽን ባንክና ህብረት እንዲሁም ጣይቱ ብጡል ትምህርት ቤት ፊት ለፊት የሚገኘው የኢትዮጵያ ንግድ ባንክ ዋናው ዲስትሪክት ዛሬ መጋቢት 3 ቀን 2017 ዓ.ም ዝርፊያ እንደተፈጸመባቸው ተሰምቷል። ይህ መረጃን በዜናችን ዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ ከምዕራብ ጉጂ ዞን የሚነሱ ታጣቂዎች በኮሬ ዞን የሚፈጽሙት ጥቃት እየተባባሰ መምጣቱን፣ የውዱ ነቢያችንን ክብር የተዳፈሩ ግለሰብ በህግ ቁጥጥር ስር እንዲውል የእስልምና ጉዳዮች ጠቅላይ ምክር ቤቱ በትኩረት እየሰራ እንደሆነ መገለጹ፣ በአዲስ አበባ ልደታ ክፍለ ከተማ ወረዳ 6 ካርል አደባባይ አካባቢ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገድሎ ራሱን እንዳጠፋ መገለጹ፣ በዛሬው ዕለት ከባህር ዳር ከተማ ተሳፋሪዎችን ይዞ ወደ ደሴ ሲጓዝ የነበረ ታታ መኪና በደብረ ታቦር መስመር ላይ ጋይንት ሲደርስ 5 ሰዓት ተኩል አካባቢ ታጣቂዎች አስቁመው መዝረፋቸውን፣ እንዲሁም ከውጪ የየመን ሁቲ አማጽያን በቀይ ባህር ትራንስፖርት ላይ ያቋረጡትን ጥቃት እንደሚቀጥሉ መዛታቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የየመን ሁቲ አማጽያን በቀይ ባህር ትራንስፖርት ላይ ያቋረጡትን ጥቃት እንደሚቀጥሉ ዝተዋል። ለዓለም ንግድ ወሳኝ ትራንስፖርት አማራጭ የሆነው የቀይ ባህር መስመር ለ2 ወራት ካንሰራራ በኋላ ዳግም ስጋት አንዣቦበታል። ባሳለፍነው ጥር ወር ላይ በእስራኤልና ሐማስ መካከል የሰላም ስምምነት መፈረሙን ተከትሎ ከፍልስጤማውያን ጎን ነኝ በሚል እስራኤልን ሲያጠቃ የነበረው የየመን ሁቲ ጥቃቱን አቁሞ ነበር። ባሳለፍነው አርብ ዕለት ቡድኑ ባወጣው መግለጫ እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፎችን በ4 ቀናት ውስጥ እንድታስቀጥል ቀነ ገደብ አስቀምጦ ነበር። የሁቲ አማጺ ቡድን ያስቀምጠው የ4 ቀናት ገደብ መጠናቀቁን ተከትሎ በቀይ ባህር በሚያልፉ የንግድ መርከቦች ላይ ያቋረጠውን ጥቃት እጀምራለሁ ማለቱን ሮይተርስ ዘግቧል። ቡድኑ ከዚህ በፊት ከ100 በላይ ጥቃቶችን በቀይ ባህር መርከቦች ላይ ጥቃት የሰነዘረ ሲሆን 2 መርከቦች ሲሰምጡ 4 የባህር ኃይል ሰራተኞች ደግሞ ህይወታቸው እንዳለፈም ተገልጿል። ወደ ቀጣዩ መረጃችን ስናልፍ 43ኛው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አስቸኳይ የመሪዎች ጉባኤ ተካሂዷል። በበይነ መረብ የተካሄደው የመሪዎች ጉባኤ በደቡብ ሱዳን ወቅታዊ ሁኔታ ላይ ያተኮረ እንደነበርም ተገልጿል። በጉባኤው የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ፣ የኢጋድ አባል ሀገራት መሪዎች፣ የአህጉራዊና ቀጠናዊ ተቋማት ኃላፊዎች ተሳትፈዋል። ከጉባኤው በኋላ የጋራ አቋም መግለጫ ይወጣል ተብሎ እንደሚጠበቅም የኢጋድ መረጃ ያመላክታል። ኢጋድ በደቡብ ሱዳን አለመግባባቶች በውይይት እንዲፈቱ፣ ውጥረቶች እንዲረግቡና የደቡብ ሱዳን ህዝብ መጻኢ ጊዜው ሰላም እንዲሆን የጀመረውን ስራ አጠናክሮ እንደሚቀጥልም አስገንዝበዋል። ወደ ቀጣዩ መረጃችን ስናልፍ የትግራይ ክልል ጊዜያዊ አስተዳደር በክልሉ የሚገኙ ሁለት ግንባር አዛዦች እንቅስቃሴ ወደ ከፋ ሁኔታ እየተሸጋገረ ነው፣ የፌዴራል መንግስት እገዛ ሊያደርግልኝ ይገባል ሲል ጥሪ አቅርቧል። የትግራይ ክልል ጊዜያዊ አስተዳደር በክልሉ ሰሜን ምስራቅና ደቡብ ግንባር አዛዦች እያደረጉት ያለው እንቅስቃሴ በከፋ ሁኔታ ተባብሶ ቀጥሏል ሲል ዛሬ መጋቢት 3 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። ሁኔታውን ለመከላከል በተለይም ደግሞ የክልሉ ወጣቶችና የሰራዊቱ አባላት ተደራጅተው አካባቢያቸውን እንዲጠብቁ ሲል አሳስቧል። የሁለቱን ግንባር
አዛዦች ለመታገል እንዲሰለፍም ጥሪ አቅርቧል። በውስጥና በውጭ ያላችሁ የክልሉ ተወላጅ በጠቅላላ የክልሉ ወጣቶችና የሰራዊቱ አባላት ደግሞ በተለይ ሁኔታውን በደንብ ተገንዝባችሁ አካባቢያችሁን ራሳችሁ ጠብቁ ሲል አሳስቧል። የሁለቱ ግንባር አዛዦችን ለመዋጋት እንድትሰለፉ ሲልም ጊዜያዊ አስተዳደሩ ጥሪ አቅርቧል። የፌዴራል መንግስቱም በጸጥታ ኃይሉ ስም እየተንቀሳቀሱ ያሉት አካላት የአንድ ኋላ ቀርና ወንጀለኛ ቡድን ተላላኪዎች እንጂ የጊዜያዊ አስተዳደሩንም ሆነ የትግራይ ህዝብን የማይወክሉ መሆናቸውን ተረድቶ አስፈላጊውን እገዛ ሊያደርግ ይገባዋል ሲል አሳስቧል። የፕሪቶሪያው ስምምነት ሲጣስና የትግራይ ህዝብ ለተጨማሪ ጥፋት ሲዳረግ እያየ ዝም ሊል አይገባምም ብሏል። ዓለም አቀፍ ማህበረሰብን በተመሳሳይ ቡድኑ የፕሪቶሪያውን ስምምነት እያፈረሰ ስለሆነ አስፈላጊውን ጫና ሊያሳርፋቸው ይገባል ሲል አስታውቋል። ከጥር 15 ቀን 2017 ዓ.ም ጀምሮ አንዳንድ የትግራይ ሰራዊት ከፍተኛ አዛዦች የጥቂቶችን የስልጣን ጥማት ለማርካት ግልጽ የሆነ መፈንቅለ መንግስት ለማድረግ ሲንቀሳቀሱ ነበር ሲል ያወሳው መግለጫው በዚህ ሳምንት ግን በተለይ የሰሜን ምስራቅና ደቡብ ግንባር አዛዦች የሚመሩ ህገወጥ ድርጊቶች ተጠናክረው ቀጥለዋል ሲል አስታውቋል። ጊዜያዊ አስተዳደሩ ይህንን አደገኛ ያለውን ድርጊት ለመግታትና ለማስቆም የካቲት 6 ቀን 2017 ዓ.ም ለትግራይ ጦር ዋና አዛዥ ደብዳቤ መጻፉን አመላክቷል። ሁኔታውን ልባት ባለማግኘቱም የግንባሩ አዛዦች ላይ እግድ መጣሉን የጸጥታ ቢሮ ኃላፊውንም ከኃላፊነታቸው ማንሳቱን ጠቁሟል። አሁንም በሰላማዊ የክልሉ ነዋሪ ላይ ያነጣጠረ ጥቃት ቀጥሏል ያለው መግለጫው ከላይ እስከታች የጊዜያዊ አስተዳደሩን መዋቅር የማፍረስ ስራ ተጠናክሮ ቀጥሏል ብሏል። የሰራዊቱ ከፍተኛ አዛዦች የአንድን የስልጣን ጥመኛ ቡድን ፍላጎት ለማሟላት ሲሉ የጊዜያዊ አስተዳደሩ መዋቅር እንዲፈርስና የፕሪቶሪያው ስምምነት በግልጽ እንዲጣስ በማድረግ የትግራይን ህዝብ ለዳግም ስቃይ እያስገቡት ይገኛል ብሏል። ከትናንት መጋቢት 2 ቀን 2017 ዓ.ም ጀምሮ የጊዜያዊ አስተዳደሩ አመራሮችን እያደኑ እያፈኑና እያሰሩ ይገኛሉ ሲልም አስታውቋል። ቡድኑ እድል ካገኘ የጊዜያዊ አስተዳደሩን አመራሮች ለሶስተኛ ወገን አሳልፎ ከመስጠት እንደማይመለስም መገንዘብ ያስፈልጋል ብሏል። በትግራይ ሰራዊት አዛዦች ስም እየተካሄደ ያለው ዘመቻ ሁኔታዎች ከጊዜያዊ አስተዳደሩ ቁጥጥር ውጭ እንዲወጡ በማድረግ እንደ ህዝብ እርስ በርሳችን እንድንባላና እንድንጨራርስ የሚያደርግ ኃላፊነት የጎደለው ተቀባይነት የሌለው ተግባር ነው ሲልም ኮንኗል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የክልሉን የሰላምና ጸጥታ ቢሮ ኃላፊ የሆኑትን ሌተናል ጀነራል ፍስሐ ኪዳኑን ከኃላፊነት ማንሳታቸውም ይታወሳል። ፕሬዚዳንቱ የቢሮ ኃላፊ ወገንተኝነታቸው የማን እንደሆነ አሳይተዋል ሲልም መተቸታቸውን በዘገባው ተካቷል። ይህንን ተከትሎም የክልሉ የሰላምና ጸጥታ ቢሮ ባወጣው መግለጫ እግዱ ተቋማዊ አሰራርና ህግን ያልተከተለ ነው ሲል እንደማይቀበልም ማስታወቁን መዘገባችን አይዘነጋም። በትናንትናው ዕለትም ትግራይ ክልል አዲ ጉደም ከተማ በተከፈተ ተኩስ ወጣቶች ጉዳት እንደደረሰባቸው መዘገባችን ይታወሳል። ዛሬ ደግሞ የከተማዋ ነዋሪ ወደ አደባባይ ወጥቶ ለነ ደብረ ጽዮን አንገዛም የሚል ድምጽ ሲያሰሙ እንደነበር መረጃዎች ወጥተዋል። የነዋሪዎችን ቁጣ ተከትሎ ታጣቂዎቹ ከመሃል ወደ ከተማው ዙሪያ መንቀሳቀሳቸውም ተሰምቷል። በአዲግራት ከተማም በኢትዮጵያ ንግድ ባንክ በጣም ብዙ ሰው ገንዘብ ለማውጣት ወረፋ ይዘው ይታያሉ። ሰዎች ተጨንቀው ወደ አላስፈላጊ ወጪዎች ውስጥ እየገቡ እንደሆነም ተገልጿል። በትግራይ ክልል ጊዜያዊ አስተዳደር የተባረሩት የግንባሩ አዛዦችና የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በመቀሌ ሰሜን ሆቴል ስብሰባ ተቀምጠው እንደዋሉም ተሰምቷል። አጀንዳቸው ከፌዴራል መንግስት ጋር ያለውን ግጭት ለመገምገም እንደሆነ ምንጮቼ ገልጿል ሲል ነው አዩዛ አበሻ የዘገበው። አቶ ጌታቸው ረዳ በበኩሉ እነዚህ ሰዎች እብደት ላይ መሆናቸው ሊነገራቸው ይገባል የሚል መልእክት አስተላልፏል። እኔ ልለው የሚችለው ማንም ሊገምተው ከሚችለው በላይ አስከፊ ነው ሲልም አቶ ጌታቸው ረዳ ተናግሯል። አቶ ጌታቸው ረዳ ከትግራይ ክልል ቴሌቪዥን ጋር ቃለ ምልልስ አድርጎ ነበር። በዚህ ቃለ ምልልስም በወቅታዊ የክልሉ ሁኔታ ላይ ሰፋ ያለ ማብራሪያ ሰጥተዋል። በምልልሱም የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት አለው። የፌዴራል መንግስትና የዓለም አቀፍ ማህበረሰብ በትግራይ ያለው ሁኔታ እያሽቆለቆለ መምጣቱንና የፕሪቶሪያ ስምምነት መፍረስ የሚያስከትለውን ትልቅ ችግር ከግምት ውስጥ ማስገባት አለባቸው ሲል ተናግሯል። አቶ ጌታቸው ረዳ የውጭ ኃይሎች በዚህ ውስጥ ተሳታፊ ናቸው ብለን የምናምንበት ምክንያት አለን። አሁንም ይህ ውሳኔ ይቆማል ብዬ ተስፋ አድርጋለሁ ሲልም ተናግሯል። እብደታቸውን ለማስቆም የቻልኩትን ሁሉ ለማድረግ እየሞከርኩ ነው ያለሁት። እብደቱን የማስቆም አቅም አለኝ ወይ የሚለው የተለየ ጉዳይ ነው። ነገር ግን ዓለም አቀፉ ማህበረሰብ ጣልቃ ገብቶ እነዚህ ሰዎች እብደት ላይ መሆናቸው ሊነገራቸው ይገባል። የወረዳ ምክር ቤቶች እንደገና ሊዋቀሩ ይገባቸዋል የሚል ጥያቄ ይነሳል። በህግና በመመሪያ መፍታት እንደምንችል በግልጽም ተነግሯል ሲል ጌታቸው ረዳ መልእክቱን አስተላልፏል። አቶ ጌታቸው አስከትሎም የጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮ ከተናገራቸው እጅግ በጣም አስቂ ነገሮች ውስጥ አንዱ ጊዜያዊ አስተዳደሩ ህግና ስርዓትን ለማስከበር በሚያደርገው ውሳኔ ላይ እንቅፋት ሆኗል የሚለው ነው። ነገር ግን እነዚህ ሰዎች በህገወጥ የወርቅና የሰዎች ዝውውር ላይ የተሰማሩ ሰዎችን ወደ እስር ቤት ማስገባት ነው የሚለውን ሀሳብ ሲቃወሙ ቆይተዋል። በትግራይ ህዝብ ላይ ለተፈጸመው ዘግናኝ ወንጀል ምንም መፍትሄ ሳያበጁና አሁን በየመንደሩ ማህተም መንጠቅ ህግና ስርዓትን እንደማስከበር ተደርጎ መወሰዱ ከንቱ ነው ሲልም አቶ ጌታቸው አክሏል። ፕሬዚዳንት ጌታቸው ረዳ በመጨረሻም በኢትዮጵያና ኤርትራ መካከል ግጭት እንዲፈጠር አልፈልግም። የሚፈጠር ከሆነም የትግራይ ህዝብ የገፈቱ ቀማሽ እንዲሆን አልፈልግም። የትግራይ ህዝብ በዚህ አይነት ውዥንብር ውስጥ እንዲገባ አልፈልግም። አንዳንድ ባልደረቦቼ ይህንን ሀሳብ ውስጥ
ያስገቡ አይመስሉም ወይም የትኛውንም ክፍተት ለመጠቀም ያሰቡ ይመስላሉ። ስለሆነ ምን ሊለው የሚችለው ማንም ሊገምተው ከሚችለው በላይ አስከፊ ነው በማለት አቶ ጌታቸው ረዳ መልእክቱን አስተላልፈዋል። ወደ ቀጣዩ መረጃችን ስናልፍ ከምዕራብ ጉጂ ዞን የሚነሱ ታጣቂዎች በኮሬ ዞን የሚፈጽሙ ጥቃት እየተባባሰ መምጣቱ ተነግሯል። ከኦሮሚያ ክልል ምዕራብ ጉጂ ዞን የሚነሱ ታጣቂዎች በደቡብ ኢትዮጵያ ክልል ኮሬ ዞን የተለያዩ አካባቢዎች የሚፈጽሙ ጥቃት እየተባባሰ በመምጣቱ የፌዴራል መንግስት ዘላቂ መፍትሄ ሊያበጅለት እንደሚገባ የአካባቢው ነዋሪዎች ገልጸዋል። ታጣቂዎቹ ከ2009 ዓ.ም ጀምሮ የሚፈጽሙት ጥቃት ትኩረት ሳይሰጠው ተባብሶ ቀጥሏል ሲሉም ነዋሪዎቹ አመልክተዋል። በዞኑ ጎርካ ወረዳ ጄሎ ቀበሌ የካቲት 29ና የካቲት 30 ቀን 2017 ዓ.ም ከኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ የተነሱ ታጣቂዎች ባደረሱት ጥቃት 2 ሰዎች መገደላቸውን ነዋሪዎቹ ተናግረዋል። ነዋሪነታቸው በኮሬ ዞን ጎርካ ወረዳ ጄሎ ቀበሌ የነበሩት አርሶ አደር ሸኩር የሱፍና ወጣት ቡትሳ ጉይባ በታጠቁት አካላት መገደላቸውን ለደህንነታቸው ሲባል ስማቸው እንዳይጠቀስ የፈለጉ የአካባቢ ነዋሪዎችም ገልጸዋል። የዞኑ ነዋሪዎች የእርሻ ማሳቸውን አረም በሚያርሙበት ከብቶቻቸውን በሚጠብቁበትና ውሃ በሚፈልጉበት ወቅት ትንኮሳዎች እንደሚፈጸምባቸውና እንደሚገደሉም ተናግረዋል። ከዚህ ባለፈ የእንስሳት ዘረፋ እንደሚፈጸም አክለዋል። የጄሎና የዶር ባዴ ቀበሌ ነዋሪዎች ሙሉ በሙሉ ከአካባቢው እንዲፈናቀሉ መገደዳቸውን ዋና አስተዳዳሪው ጠቁመዋል። ሆኖም ነዋሪዎች ወደ አካባቢው ተመልሰው የዕለት ከዕለት ኑሯቸውን እንዳይመሩ ታጣቂዎች ችግር እየፈጠሩ መሆናቸውን ሳይጠቅሱ አላለፉም። ከዚህ አልፎ የብሔር ግጭት ተነስቶ እልቂት እንዲፈጠር የሚሰሩ ጸረ ሰላም ኃይሎች መኖራቸውን ያስረዱት ዋና አስተዳዳሪው ይህን ድርጊት በሚፈጽሙ አካላት ላይ ከኦሮሚያ ክልል የጉጂ ዞን አመራሮች ጋር በጋራ እየተሰራና እርምጃ እየተወሰደ መሆኑን አመልክተዋል። ከኦሮሚያ ክልል ምዕራብ ጉጂ ዞን በሚነሱ ታጣቂዎች በየጊዜው ይፈጽማል ባሉት ግድያና የንብረት ውድመት ሳቢያ አስከፊ የሚባል የኑሮ ሁኔታ ውስጥ መሆናቸውንም የኮሬ ዞን ነዋሪዎች በተደጋጋሚ ሲገልጹ ይደመጣል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በወቅታዊ ጉዳዮች ላይ ለአገር ውስጥ መገናኛ ብዙሃን መግለጫ ሰጥቷል። መግለጫውን የሰጡት የጠቅላይ ምክር ቤቱ ፕሬዝዳንት የክቡር ዶክተር ሼህ ሀጂ ኢብራሂም ቱፋ ውዱ ነቢያችን ሲነኩ ከልባችን የምንታመን ቢሆንም ችግሩን የምንፈታው ግን በህጋዊ አግባብ ነው ብለዋል። ሼህ ሀጂ ኢብራሂም ቱፋ አክሎም ግለሰቡ ለጊዜው ተደብቆ ቢሰወርም ተይዞ ለህግ እንዲቀርብ ጠቅላይ ምክር ቤቱ የተቀናጀ ስራ እየሰራ እንደሚገኝ አረጋግጧል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ግለሰብንና ተቋምን ለይቶ የሚረዳ በመሆኑ የተፈጸመው ትንኮሳ ከሃይማኖት ተቋም ጋር ያለንን መልካም ግንኙነት አያሻክረውም ብለዋል። የሃይማኖት ተቋማት ግለሰቡ በህግ ቁጥጥር ስር እንዲውል ከጠቅላይ ምክር ቤቱ ጋር በቅርበት ሊሰሩ ይገባል ያሉት ሼህ ሀጂ ኢብራሂም የመንግስት የጸጥታና ደህንነት አካላት ግለሰቡን በቁጥጥር ስር ለማዋል የጀመሩትን ጥረት አጠናክረው እንዲቀጥሉም ጠይቀዋል። ተመሳሳይ ድርጊቶች ከተፈጸሙ ፈጽሞ አንታገስም ያሉት ሼህ ሀጂ ኢብራሂም ቱፋ ህዝበ ሙስሊሙ ግለሰቡ በህግ እንዲጠየቅ አስፈላጊውን ስራ እየተሰራ መሆኑን በመገንዘብ ውጤቱን በትዕግስት እንዲጠብቅም አደራ ብለዋል። ወደ ቀጣዩ መረጃችን ስናልፍ በአዲስ አበባ ልደታ ክፍለ ከተማ ወረዳ 6 ካርል አደባባይ አካባቢ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ 2 ሰዎችን ገድሎ ራሱን ማጥፋቱ ተገልጿል። ድርጊቱ መጋቢት 2 ቀን 2017 ዓ.ም የፍቅር ጥያቄን አልተቀበልሽም በማለት በቅናት የተፈጸመ መሆኑን የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ተናግረዋል። አቶ ሽፈራው ረጋሳ የተባለው ግለሰብ የፍቅር ጥያቄ ያቀርብላት ወይዘሪት ሃና ተስፋዬ የተባለች የ32 ዓመት ግለሰብ የፍቅር ጥያቄ አቅርቦላት እንዳልተቀበለችው የተገለጸ ቢሆንም በድርጊቱ መንስኤ ዙሪያ አሁንም ምርመራው እየተጣራ መሆኑ ተገልጿል። ግለሰቡ በዕለቱ ስራውን ጨርሶ የነበረ ቢሆንም ሌላ ሰራተኛን ተክቶ በመግባት ስራው ላይ ባለበት ሰዓት ሟች ሃና ልብስ ለመቀየር ስትገባ ሁለተኛ ሟች ንጉሴን ሰላም ስትለው በመመልከቱ ከምሽቱ የጥበቃ ሰራተኞች የጦር መሳሪያ በመቀበል ግድያውን እንደፈጸመ ተገልጿል። ግድያውን የፈጸመው ግለሰብ ባልደረባውን ተኩሶ ከገደለ በኋላ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ ቢነገረውም አልሰማም ማለቱ ተገልጿል። በዚህ መካከል ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄ አልተቀበለችም ያላትን ወይዘሪት ሃና ልብሷን ልትቀይር በሄደችበት ተከትሎ በመግባት በጥይት መጥቶ መግደሉን ፖሊስ ገልጿል። ግለሰቡ ሁለቱም ባልደረቦቹን ከገደለ በኋላ በያዘው መሳሪያ የራሱንም ሕይወት እንዳጠፋ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ጨምረው ተናግረዋል። ወደ መጨረሻው መረጃችን ስናልፍ በሌተናል ጀነራል አሰፋ ቸኮል የሚመራው ሰሜን ምስራቅ እዝ መቀመጫውን ባደረገበት ወልዲያ ከተማ ባንኮች መዘረፋቸው ተሰምቷል። ዝርፊያው ከመፈጸሙ ጥቂት ደቂቃዎች በፊት ጀምሮ በባንኮቹ በር ብረት ለበስ ወታደራዊ ተሽከርካሪዎች ሲዞሩ መቆየታቸውን መረብ ሚዲያ ዘግቧል። በመሃል ወልዲያ ከተማ አዳጎ አደባባይ የሚገኙት ዳሽን ባንክና ህብረት ባንክ እንዲሁም ጣይቱ ብጡል ትምህርት ቤት ፊት ለፊት የሚገኘው የኢትዮጵያ ንግድ ባንክ ዋናው ዲስትሪክት ዛሬ መጋቢት 3 ቀን 2017 ዓ.ም ዝርፊያ ተፈጽሞባቸው እንዳደረም የተገኘ መረጃ ያመለክታል።